ማሽቃበጥ አትፈልጉ። እግዚአብሔር የሚወደው ስራ እንስራ። እነሱን ወድተናል፣ ሰብስክራይብ አድርገናል፣ እያየን ነው፣ ገንዘብ እየቆጠረ ነው። ይበቃል። ሌላ ጌም አይደለም። ሄርሜላና ይሄ እክል የሚባለው ነገር ጌም የሚባለው ነገር ማዳን ቅመም አንድ ነገር ሂሩት ተደጋፊ እየፈለገ 10 አንበስ ማውራድ ይችላል። እና ረብሻ ያለበት ሀገር ነኝ ያለ ነው። አሁን ዛሬ ውጡ ከተባለ ሻንጣን ይዘን የምንወጣ ሀገር ነኝ ያለ ነው። ይሄን ነቅታችሁ ገንዘቡን አታጠፉ። ያለችው 5 ብር ራሱ መላክ የለብን በዚህ ዘመን። ረብሻ ውስጥ ነች ያለችው። ሀገር አይተዋወቅም። የት እንደምንገባ አናውቅም። ቤተሰብ በድጋሚ መጥቻለሁ ማለት ነው። እዚህ ጋር ሰላም የምትባለች እኔ አስተሳሰቧና የሰጠችው መልእክት ያስተላለፈችው በጣም ስለተመቸኝ ነው። እውነት ለመናገር ማለት ነው አረብ ሀገርም ሆናችሁ ኢሮፕም ሆናችሁ የምትኖሩ ሰዎች ብር የምናገኘው ተኝተን ወይንም ደግሞ ቁጭ ብለን ሳይሆን ፈክተን ጥረን ነው የምናገኘው። እና እዚህ ጋ እህታችን እንግዲህ ሩታን አብርሽን ወይንም ሄርሜላን ሌሎችንም ሰብስክራይብ አድርገን አበረታተን ብር እንዲያገኙ አድርገናል፣ ቪዲዮዎቻቸውን እያየን። ነገር ግን አሁን ላይ በሰው ላይ እየተጫወቱ ከዛም ደግሞ ባለፈ ጌም ብለው መጥተዋል። በዛ ላይ ደግሞ ሩታና ሄርሜላ ለዱላ ለጸብ የሚፈላለጉ ሰዎች እንዴት ነው ዛሬ ላይ ጌም ብለው የሚመጡት? ስለዚህ እህቶቼ እንዳትታለሉ፣ ብራችሁን ያዙ፣ ተጠንቀቁ። እኛ ያለነው ሰው ሀገር ላይ ነው። ነገ ወይንም ዛሬ ውጡ ልንባል እንችላለን። ስለዚህ ብራችንን መያዝ አለብን ብላ ስትናገር ነበረ። እኔም ጠዋት ላይ ይህንን መልእክት አስተላልፍ ያለው ማለት ነው። በጣም ሼም ነው በነገራችን ላይ ማለት ነው። ምክንያቱም ለምን ካላችሁኝ ጌም ይጫወቱ ግን ተጣላን እያሉ ሩታ ትዳሬ ፈረሰ፣ ትዳሬ ዝብርቁ ወጣ በሄርሜላ ጉዳይ እያለች ሄርሜላ አብርሽን አፈቅረዋለሁ እያለች ከሩታ ጋር ከባድ ጸብ ውስጥ የገቡ ሰዎች ዛሬ ላይ ግን የጌም ቀጠሮ ያዝን ብለው ሲመጡ እኔ በራሴ በጣም ነው ያዘንኩት። ለምን ካላችሁኝ ለምንድን ነው በዚህ ልክ ህዝቡ ላይ መጫወት የፈለጉት? እውነት በራሳቸው ሰዓት እየወረዱ ነው ያሉት እና ማለት ነው። አሁንም ቢሆን ማለት ነው ለእነሱ ብዙዎቻችሁ አንበሳ እንገዛለን፣ ሩታ ታሸንፋለች በአንድ በኩል ሄርሜላ ናት የምታሸንፈው እያላችሁ ራስ በራሳችሁ ጌም የምትጫወቱ ልጆች አላችሁ። የፈለገ የፈቀደ ብር ያለው ብር የተረፈው ሰው ያድርግላቸው። እኔ ምንም አይመለከተኝም። ነገር ግን ማለት ነው አላማ ያላችሁ እውነት ነው የምላችሁ እህቶች፣ አላማ ያላችሁ ሴቶች ብራችሁን ያዙ። ሁሉ ነገራችን ብራችን ነው። እኛ ስደት ላይ ማለት ነው ብዙ ነገር አተን ነው የምንኖረው። ትዳር፣ ልጅ፣ ቤተሰብ፣ ብዙ ነገር ያምረናል። እሱን ሁሉ ትተን ነው ረጅም ዓመት አረብ ሀገር ላይ ማለት ነው ታፍነን እየሰራን ያለ ነው። ስለዚህ አላማ ይኑረን። ይሄ ድብስብስ እያደረግን ማለት ነው እየደባበስን ሩታ ጀግና ናት፣ ሩታ ማሸነፍ አለባት፣ ለሩታ እንደዚህ መስጠት አለብን፣ እንዲህ እያልን እያለባበስን እህቶቻችንን ገደል መክተት የለብንም። ብዙዎቻችሁ ነቅታችኋል፣ ካለፈው ነገር ተምራችኋል። አሁንም ደግሞ ያልነቃችሁ ያልተማራችሁ ልጆች አላችሁ። ያልተማራችሁ ስላችሁ በትምህርት እንዳይመስላችሁ። የሰው ልጅ በትምህርት ብቻ ሳይሆን ሁሉ ነገር ያስተምረዋል። ኑሮ፣ ስደት ብዙ ነገር ያስተምረናል ማለት ነው። ከዛ ነው የምላችሁ እና የእውነት ነው የምላችሁ ብራችሁን ያዙ እህቶቼ። ለማንም መጃጃያ አትሆኑ። ለማንም ይሄ ቪዲዮ ለሚሰሩት ነገር ተፋታን፣ ተለያየን፣ ወሰደችው፣ መለሰችው ምናምን ለሚባለው ነገር ቪዲዮቸውን ተከታተሉ ዝም ብላችሁ። ከዛ ባለፈ ግን ማለት ነው የእውነት ማንም እየመጣባችሁ እንዲጫወት አትፍቀዱ። እኔ ለሄርሜላም ጥላቻ የለኝም፣ ለሩታም ጥላቻ የለኝም። ነገር ግን አሁን ላይ እንዴት ህዝቡን እንደሚጫወቱበት በዛ ላይ ደግሞ እግዚአብሔርን ማርያምን እያሉ በፈጣሪ እየማሉ እያለቀሱ የእውነት አስመስለው በውሸት የሚኖሩ ሰዎች እኔ እንደዚህ አይነት ነገር ያስጠላኛል፣ ይደብረኛል። እውነት ነው የምላችሁ። እውነት መንቀት ያለባችሁ ልጆች ንቁ። ሁሉ ነገር ድራማ ነው የሚሰራው። ትዳር ክብር ነው። ትዳር የእግዚአብሔር ስጦታ ነው በነገራችን ላይ ማለት ነው።
ግን እናንተ የትዳርን ክብር አውርዳችሁ የምታሳዩ ሰዎች ናችሁ። ለትዳር ምንም ተምሳሌት የሌላችሁ ማለት ነው። እውነት በተለይ አብርሽ፣ ሩታ ከዛ ደግሞ ናሂ፣ ውብዬ የምትባሉ ሰዎች ማለት ነው በጣም ቆሻሾች ናችሁ። በጣም እውነት እንናገር ከተባለ ማለት ነው ምንም ለትውልዱ ምንም የማያስተምሩ ለትዳራቸው ክብር የሌላቸው እንደናንተን አይነቶችን እንደው ትዳራችሁን ቢነሳችሁ ምኑ ነው የሚደንቀው? ምኑ ይደንቃል? እያሟረታችሁ ሳትለያዩ ተለያየን፣ ሳትጣሉ ተጣላን። በጣም የሚያስጠላ አንድ ፊቱን እኮ ድራማ ቢሆን ማለት ነው ድራማ ነው ብለን እንከታተላችኋለን። ግን እናንተ የማስመሰል ህይወት የሚደብር ነገር እና ለማንኛውም ፈታ ብላችሁ መከታተል ካለባችሁ ተከታተሏቸው። ከዛ በተረፈ ግን እውነት የሚባል ነገር የላቸውም። በቃ እውነት በእርግጥ ከመጀመሪያም ሲመጡ በውሸት የመጡ ሰዎች ናቸው። በውሸት ህይወታቸው ሁሉ ውሸት የሆነ እንግዲህ መረራችሁም ጣፈጣችሁም ዋጡት። እኔ ነጭ ነጩን ነው የምናገረው። ነጭ ነጩን አምላክ ሆይ ይቅር በለኝ። በዚህ ሰዓት እውነት እንደው በዚህ ሰዓት መናገር የሌለብኝ ነገር እየተናገርኩ ነው ያለሁት። ግን ይሄ ደግሞ እውነት ነው። በቃ እውነትን መደበቅ ጥሩ አይደለም። አታስመስሉ፣ ተናገሩ። ዩቲዩበሮችን ብትሆኑ ትንንሽ ዩቲዩበሮች ማለት ነው ተናገሩ። እነዚህ ልጆች ውሸታሞች ናቸው። በቃ አየት ውሸታሞች